በታዋቂው አሜሪካዊ ጸሐፊ ሮበርት ግሪን የተጻፈው The Art of Seduction የተሰኘውን መጽሐፍ ሁለተኛው ክፍል ይዤላችሁ መጥቻለሁ። በትላንትናው ቪዲዮ ላይ ስለ መግቢያው በተጨማሪም ደግሞ ሶስት አይነት የአማላይ አይነቶችን ተመልክተናል። ዛሬ ደግሞ ቀሪዎቹን እየተመለከትን እናልፋለን ማለት ነው። ስለዚህ አሁን ዳንዲ የሚባለው ሰዱሰር ጋር ደርሰናል። አራተኛ ብሎ የጠቀሰው ነው። በዚህች ዓለም ላይ ወንዶችም ሴቶችም በራሳቸው ሮል ውስጥ ማድረግ ባለባቸው ነገር ውስጥ ትራፕድ ሆነው ወይንም ደግሞ ተጠምደው ቁጭ ብለዋል። ወንዱ ማስኪልን መሆን አለበት፣ ሴቷም እንደ ሴት መሆን አለባት። ዳንዲ የሚባለው ግን አራተኛው አይነት ሰዱሰር ይህንን በጣም ቀጥ ያለውን ህግ ትንሽም ቢሆን አጠፍ የሚያደርግ ሰው ነው። በውስጣቸው ነፃነት የሚሰማቸው አይነት ሰዎች ሲሆኑ ሰዎችም ከእንደነዚህ አይነት ሰዎች ጋር ሲውሉ እንደዚህ አይነት ፍላጎት ነበረኝ ብለው እስኪያውቁ ድረስ እስኪገረሙ ድረስ የሚሳቡባቸው ናቸው። ለምሳሌ ሩዶልፍ ቫለንቲኖን እንውሰድ። በ1920ዎቹ ዓመተ ምህረት የአሜሪካ ፊልም ስታር ነበር። እንግዲህ እያንዳንዱ የሚተውንበት ፊልም ላይ በጣም ግሬስፉል የሚባል ወይንም ደግሞ ግርማ ሞገስ ያለው ነበር። ሙቭመንቱ ላይ ግን ትንሽም ብትሆን ፌሚኒን የሆነ ነገር ይታይበት ነበር። እንደዛም ቢሆን ግን በጣም አደገኛ የሚባል አይነት ወንድ ነበረ። ሴቶች እሱን ገብተው ቲያትር ውስጥ ሲመለከቱት ፌንት ይወድቁለት ነበር የሚባልለት አይነት ሰው ነው። የሞተውም ገና በልጅነት እድሜው ነው። በ31 ዓመቱ ከዚህች ዓለም ሊለይ ይችላል። ታዲያ በዛ እድሜውም ሲሞት ወደ 10,000 የሚሆኑ እሱን መቅበር የሚፈልጉ ሰዎች መቃብሩን እያለቀሱ ሸኝተውታል ይላሉ። ስትመለከቱት በጣም አደገኛ የሚመስል አይነት ፊት ያለው ሰው ነው። ነገር ግን ያን ያህል ማስኪልን የሚባልም አይደለም። የሴቶቹን ፌሚኒኒቲ እሱ ውስጥ እንዲመለከቱት ማድረግ የሚችል ነው። ምንም እንኳን ያንን ጎናቸውን በሱ ውስጥ እንዲያዩት ቢፈቅድላቸው የበለጠ ወንዳ ወንድ የሚያደርገው ማስኪልን ቦልድነሱ ነበር። ደፋር ነበር። ማድረግ ያለበትን ነገር ያደርግ ነበር። ታዲያ በዚህ በማስኪልን ትሬት እና በፌሚኒን ትሬት መካከል ያለው ነገር እየተጋጨ ሲመጣ ሴቶቹን እያሳበዳቸው መጣ ይላሉ። ዳንዲ የሚባለው ሰው እንደዚህ አይነት ሰው ነው ሊባል ይችላል። የሴቶቹ ዳንዲስ ማነች ካላቸው አንድ ምሳሌ አሁንም ሮበርት ግሪን ይሰጠናል። ሉ አንድሪያ ሳለሜ ትባላለች። ጸሐፊና ሳይኮአናሊስት ነበረች። በዓለማችን ላይ አሁንም ድረስ ታላላቅ አይምሮ አላቸው ተብሎ የሚታሰቡትን ሰዎች በፍቅር ጠብ ማድረግ የቻለች ግለሰብ ነበረች። ጀርመናዊ ፍሬድሪክ ኒቼ ለእሷ ፕሮፖዝ አድርጎ ነበረ። ነገር ግን እምቢ ብለዋለች። ሲግመንድ ፍሩድ እሷን በጣም ከመውደዱና ከማድነቁ የተነሳ በራሱ አካባቢ ላይ ሊያስቀራት ችሏል። ይህ ማለት ሁሌም ቢሆን ከእሷ ጋር በቅርበት ይሰራ ነበር ማለት ነው። ሬኒየር ማሪያ ሪልኬ የሚባል አንድ በጣም የታወቀ ገጣሚም ነበር። የእሷም አፍቃሪ የሆነው ከእሷ ኢንፍሉዌንስ ውጪ ከእሷ ተጽዕኖ ውጪ በፍጹም ሊወጣ አልቻለም። ማራኪ የሚያደርጋት በጣም ውብ የሚባል ነገር ነበራት። እንደዛ ቢሆንም ግን ኢንዲፔንደንስም ነበራት። ማንንም አትፈልግም ነበረ። በጣም አሪፍ የሚባል የማሰብ ችሎታና ጭካኔም ነበራት። ጭካኔዋንም ዩዥሊ ወንዶች ላይ ነው የምትሞክረው ወይንም ደግሞ ወንዶች ላይ ነው የምትጠቀመው ይባልላት ነበር። ለዚህ ነው በዛ ጊዜ የነበሩ በጣም ብሪሊየንት የሚባሉ ትልቅ አይምሮ አላቸው ታላላቅ ሰዎች ናቸው የሚባሉትን ግራ አጋብታ በእሷ እንዲደመሙባት አድርጋ በተጨማሪም ደግሞ አዲክትድ እንዲሆኑ ሱሰኛ እንዲሆኑ ማድረግ የቻለችው። ስለዚህ ዳንዲ የሚባለው አማላይ ሰው ሰዎችን እየማረከ የሚመጣው ሁለት ነገሮችን በማጋጨት ነው። ማስኪልን ከፌሚኒን ጋር ይጋጫል። ሁለት የተለያዩ ነገሮች ስለሆኑ ጨከን የሚሉበትም ጊዜ አለ፣ ጨከንም የሚሉበት ጊዜ አለ። የሚጫወቱበት የሚቀልዱበትም ጊዜ አለ፣ ኮስተርም የሚሉበት ጊዜ አለ። የሁሉንም ነገር ኦፖዚት እየፈለጉ ሁለት የሚጋጩ ነገሮችን በአንድ ሰው ውስጥ ታገኙባቸዋላችሁ። ሰውም ለምንድነው ወደ እነዚህ አይነት ሰዎች የሚሳባው ካላችሁ እነሱን ፊገር አውት ማድረግ ይከብዳቸዋል። እናንተ ምን አይነት ሰው እንደሆናችሁ አውቀው ገምተው በቃ ይሄ ነው እንዲህ አይነት ሰው ነው ሊሏችሁ አይችሉም። ሁሌም ቢሆን ተገማች ስላልሆናችሁ ማለት ነው። ስለዚህ እናንተ ማንነታችሁ እንደዚህ ዳንዲ እንደሚባለው አይነት ሰው ከሆነ ሰው በሚያወጣላችሁ ሕግ መሰረት ልትራመዱ አይገባም። የራሳችሁን ሕግ አውጥታችሁ ብትንቀሳቀሱ የተሻለ ነው። አቀራረባችሁን እንደፈለጋችሁ መለወጥ ትችላላችሁ። ስነ ምግባራችሁንም እንደዛው። ሰዎች ከእናንተ ጠብቀዋለሁ ብለው የሚያስቡትን ነገር እናንተ እየለወጣችሁ በመጣችሁ ቁጥር እነሱ ግራ እየተጋቡ ሴም ታይም ደግሞ ቆይ እስቲ ልወቀው ይሄን ሰው የሚሉበት ጊዜ ላይ ይመጣሉ። ምንም አድርጉ ብቻ አንድ ሕግ ነው እዚህ ላይ ያለው be unpredictable but always graceful። ተገማች እንዳትሆኑ ነገር ግን ግርማ ሞገስ ይኖራችሁ። ሰዎች ምንጊዜም ቢሆን ስለ እነሱ እንድታስቡ ሊያደርጓችሁ ይችላሉ። እናንተን ለመቆጣጠር፣ እናንተን በእነሱ ተጽዕኖ ስር ለማስቀመጥ ይሞክራሉ። እናንተ ግን ጉዳይ ሊሰጣችሁ አይገባም። ሰዎችን ለማስደሰት፣ በሰዎች ለመወደድ የምትኖሩ ሰዎች እንዳትሆኑ።
ዳንዲ አይነት የሚባል ሰው ከሆናችሁ እናንተ ለደስታ መኖር ያለባችሁ ሰዎች ናቸው። አካባቢያችሁን ቆንጆ በሆነ ነገር ሙሉ፣ ህይወትንም በራሷ ልክ እንደ ጥበብ፣ ልክ እንደ አርት ተመልክቷት። ዳንዲ የሚባሉት ሰዲውሰሮች በጣም አማላይ የሚባሉት ለዚህ ነው። ነፃነትን በራሱ ማግኔቲክ ያደርጉታል። የእነሱን ነፃነት ተመልክታችሁ እናንተ ወደ እነሱ ትሳባላችሁ ማለት ነው። ወደ አምስተኛው ሰዲውሰር እንለፍ። ናቹራል ሰዲውሰር የሚባለው ደግሞ አለ። ተፈጥሯዊ አማላይ እንደማለት ነው። እንግዲህ ልጆችን እንደ ምሳሌ እንውሰድ። ሰው እንዲወዳቸው ምንም አይነት ቴክኒክ የሚጠቀሙ ፍጥረቶች አይደሉም። የእነሱ ሳቅ፣ የእነሱ የማወቅ ጉጉትና ኢነሰንሳቸው፣ ምንም አለማወቃቸው፣ ንጹህ ወረቀት መሆናቸው ወደ እነሱ እንድትሳቡ የሚያደርጋችሁ ነገር ነው። ምናልባት ልጆችን ስታያቸው በጣም ነፃ ከመሆናቸው የተነሳ እናንተን አኖይ ሊያረጓችሁ፣ ሊያበሳጯችሁ ይችላሉ። ምንም እንኳን ቢያበሳጯችሁም ቢበጠብጧችሁም ግን እናንተም በውስጣችሁ ልክ እንደነዛ ልጆች ነፃ በሆንኩ ብላችሁ ማሰባችሁ አይቀርም። ሰርፌስ ሌቭል ላይ እንደዛ ባታስቡም ውስጣችሁ ከልብ የሚፈልገው ነገር ያንን ነፃነት ነው። ናቹራል ሰዲውሰር የሚባለው እነዚህን ባህሪዎች የያዘ ነው። ቻይልድ ላይክ ኳሊቲ የሚባሉትን ማለት ነው። ልጆች የሚታወቁበትን ባህሪ የተላበሰ ሁሌም ቢሆን ይጫወታሉ። ስፖንቴኒየስ ናቸው። ነገሮችን በድንገት ሊያደርጉባቸው ይችላሉ። በተጨማሪም ደግሞ ውስጣቸው ንጹህ እንደሆነ ከልባቸውም እንደሆነ ታውቃላችሁ። እንደነዚህ አይነት ሰዎችን ካገኛችሁ በፍጹም ልትገፏቸው አትችሉም። ማራኪነታቸው ከየትም ቦታ እናንተን የሚስባችሁ ይሆናል። የእናንተንም ተጫዋችነት፣ ውስጣችሁ ያልወጣውን ነገር ግን መውጣት የሚፈልገውን ነገር የሚገፉባችሁ ይሆናሉ። ከእነሱ ጋር ስትሆኑ ያንን የልጅነት ነፃነታችሁንም ስለምታገኙ ደስ እያላችሁ ትቆያላችሁ ማለት ነው። አሁን ምናልባትም እነሱ ልብ አላሉም። ባለማስተዋላቸው እንደ ልጅ በመሆናቸው በቀላሉ ሊጎዱ ይችላሉ። የሚያግዛቸው ሰው ላይኖር ይችላል ብላችሁ ታስቡ ይሆናል። እነሱ ግን ያንን ነገር ወደ ፖዚቲቭ ነገር መቀየር የሚችሉ ናቸው። ከዛ በተጨማሪ ግን ሁላችንም የደበቅነውን የያዝነውን ነገር መግለጽ የሚችሉ ናቸው። አንሰልፍ ኮንሽስ ጆይ። ናፖሊዮን ቦናፓርት ናቹራል ከሚባሉ ሰዎች ውስጥ አንዱ ነበረ። በጣም ትላልቅ ግቦችንና ሀሳቦችን በመያዝ በጣም የታወቀ ሰው ነው። በቁርጠኝነቱም ደግሞ ማንም ሰው ሊጠጋው እንደማይችል ግልጽ ነው። ታዲያ በህይወት ዘመኑም በአብዛኛው ጊዜ እንደ ልጅ የሚሆንባቸው ጊዜያቶች ነበሩ። በጣም ኤነርጄቲክ ሆኑ፣ ሳያስብ ሳያስተውል የሚወስንባቸው ነገሮችና አንፊልተርድ ሆኑ። ለምሳሌ አሁን ልጅን ዋሽ ብትሉት አይዋሽም። ያየውን ነገር ነው የሚናገረው። ልክ እንደዛው ሁሉ የሚናገርም ሰው ነበር። ምንም እንኳን ናፖሊዮን ቦናፓርት በጣም አደገኛ የሚባል ሰው ቢሆንም እንደዚህ አይነት ኤነርጂ ስለነበረው ሰው ሁሉ ከእሱ አጠገብ መሆንን ይመኝ ነበር። ስለዚህ ምናልባትም ናቹራል የሚባሉትን አይነት ሰዎች ስትመለከቱ እነዚህ እንደ ህፃን ነው የሚሆኑት ብላችሁ ልታልፏቸው አይገባም። ህፃን ልጆች ያላቸውን ግልጽነት፣ በተጨማሪም ደግሞ በድንገት የሚያደርጉትን ነገር ተላብሰው እየሄዱ ያሉ ሰዎች ናቸው። ምንም እንኳን ከሰዲውሰሮች ውስጥ አንዱ ናቹራል የሚባለው ቢሆንም ናቹራል ከሚባለው ውስጥም ደግሞ የተለያዩ ክፍሎች አሉ። አንደኛው ኢነሰንት የሚባሉት ናቸው። ምንም የማያውቁት ነጭ ወረቀት የሚባሉት ሰዎች። ልክ ልጆች ምንም እንደማያውቁት ሁሉ እነዚህም ትልቅ ሰዎች ቢሆኑ ምንም የሚያውቁት ነገር የለም። ያ ንጹህነታቸው ደግሞ እናንተ ወደ እነሱ እንድትሳቡ የሚያደርጋችሁ ነገር ይሆናል። በዛ ላይ ደግሞ ምንም ነገር አለማወቃቸው ለእናንተ በጣም አስቂኝ የሆነ ነገር ነው። ምክንያቱም እቺ ዓለም ብዙ ጨለማ ነገር የሞላባት ነች። በዛ ውስጥ እነዚህን ነገሮች መመልከታቸው ያስቃቸዋል። ድክመታቸው ብላችሁ የምታስቡት ምናልባትም ንጹህ ወረቀት ስለሆኑ እነሱን ለመጠበቅ እነሱ እንዳይጎዱ እኔ ልከልልላቸው ብላችሁ የምትጠብቋቸው አይነት ሰዎች ትሆናላችሁ። ናቹራል ሰዲውሰር ከሚባሉት ውስጥም አሁን ኤምፕ የሚባል ደግሞ አለ። ይሄ ምንድነው ካላችሁ በጣም ፕሌይፉል ናቸው፣ በጣም ተጫዋች ናቸው፣ ፍርሃት አልባ ናቸው። በተጨማሪ ምንም ነገር ለማድረግ ዝግጁ የሆኑ ሰዎች ናቸው። ለህፃን ልጅ ቢላን እንደ መጫወቻ ብትሰጡ እንደሚጎዳው አያውቅምና ያንን ቢላ እንደ መጫወቻ መጠቀሙ አይቀርም። እነዚህም ሰዎች ያን ያህል ፊርለስ ናቸው። ምንም የሚፈሩት ነገር የለም። ምን እንደሚጎዳቸው ምን እንደማይጎዳቸው አያውቁም። በዚህም ምክንያት ምንም ነገር ለማድረግ ደፋር ናቸው። ስለዚህ ያ ድፍረታቸውም እናንተን የሚያስደነግጣችሁ ሳይሆን እንዴ እንደዚህ አይነት ሰው አለ እንዴ ብላችሁ እንድትማረኩ የሚያደርጋችሁ ነው። አሁንም ደግሞ ናቹራል ከሚባለው ስር ወንደር የሚባል ደግሞ አለ። በተሰጥኦ የተሞሉ ሰዎች ናቸው። አንዳንዶቹ በሙዚቃ በአርት ወይንም ደግሞ በስፖርት ምንም ነገር ይሁን ብቻ የሚያደርጉት ነገር እንዳለ ስትመለከቱት ኤፈርትለስ ነው ወይንም ደግሞ ጥረት አልባ ይመስላል። አሁንም ናቹራል ሰዲውሰር ከሚባሉት ውስጥ የሚመደብ ሌላ አይነት ደግሞ አፍቃሪ አለ። ኢንዲፌንሲቭ ሎቨር ይሉታል። አብዛኛው ትልቅ ሰው ወይንም አዋቂ የሚባል ሰው በጠባሳ የተሞላ ነው። ብዙ አይነት ህመሞችን በህይወት ዘመኑ ተመልክቷል። ስለዚህ ድጋሚ ላለመጎዳት ብሎ ልቡን እንደምንም ከለል አድርጎ የሚገባ አይነት ሰው ነው። ያንን ማድረጋቸው ደግሞ እነሱን በጣም ሪጅድ እና ፕሬዲክትብል ያደርጋቸዋል። በጣም ተገማች ይሆናሉ ማለት ነው። ኢንዲፌንሲቭ ሎቨር የሚባሉት ግን ሁሌም ቢሆን ራሳቸውን ክፍት የሚያደርጉ ሰዎች ናቸው። ፊዚክሊ ወይንም ደግሞ በአካል ስትመለከቷቸው በጣም ግሬስፉል
በሞገስ የተሞሉ ሰዎች ናቸው። በስሜትም ደረጃ በጣም ቀና የሚባሉ፣ ሁሌም ቢሆን አዳዲስ ነገሮች ለማወቅ የሚጓጉ አይነት ሰዎች ናቸው። ታዲያ እንደዚህ በጣም ግልጽና ክፍት መሆናቸው ሌሎች ሰዎችም በእነሱ አካባቢ ላይ ሲሆኑ እንደነሱ ግልጽና ክፍት እንዲሆኑ ይረዳቸዋል። ታዲያ አሁን እነዚህ ሁሉ ዘ ናቹራል ሰዲዩሰር ከሚባለው ስር ያሉ ናቸው። እነዚህ ሁሉ ምንድን ነው የሚጋሩት ካላችሁ ጆይ ነው ወይንም ደግሞ ደስታ። ወደ እነዚህ አይነት ሰዎችም የምንሳበው ውስጣቸው ያንን የልጅነታችንን መልክ ስለምናየው ነው። እኛም ልጅ እያለን ልክ እንደነሱ ነፃ ነበርን። ያንን ነፃነት እንወደዋለን። ለዛ ነው ከነሱ ጋር ጊዜን ማሳለፍን የምንፈልገው። አሁን ደግሞ ወደ ስድስተኛው አይነት እንምጣ። ዘ ኮኬት የምትባል ነች። እንደነዚህ አይነት ሰዲዩሰሮች ሰዎችን የሚያማልሉት በመስጠት ሳይሆን ያንን ነገር ከእናንተ በማራቅ ወይንም በመያዝ ነው። አብዛኛው ሰው የማይፈልገውን ሰው የሚወደው ለምንድን ነው? ማግኘት የማይችለው ነገር እንደመሰለው ሲመለከት ይህንን ነገርማ በግድ ማግኘት አለብኝ ብሎ እንዲያስብ ያደርገዋል። ነገር ግን እንዴት አይነት ጨዋታ ነው የሚጫወቱት ካላችሁ ጊቭ ኤንድ ቴክ ነው። አይናችሁን ይመለከታሉ። አንዳንዴም ፈገግ ሊሉላችሁ ይችላሉ። ከዛ በኋላ ራሳቸውን ከእናንተ ሊያረቁ ይችላሉ። ወዳኛለች ብላችሁ ተስፋ ስታደርጉ በአንዴ ደግሞ ከእናንተ ርቃ ትመለከቷታላችሁ። ያም ደግሞ እናንተን ውጥረት ውስጥ ያስገባችኋል። ስለዚህ ያንን ሰው እንድትወዱ የሚያደርጋችሁ ነገር ይህ ተስፋና ውጥረት ነው። የማይወዱንንም ሰው የምንወደው በዚህ ምክንያት እኮ ነው። ሁሌም ቢሆን እነሱን እያባረርን እንሄዳለን። ምክንያቱም መጨረሻ ላይ ሽልማት ብለን ያሰብናት ነገር አለቻ። ከዛ መያዝ ከበደን ካልነው ሰው ጋር የፍቅር ግንኙነት እንፈልጋለን። ስለዚህ ያንን ሪሌሽንሽፕ ለማግኘት ብቻ ብለን እርሱ የምናደርገው እንደ ሽልማት ያየነው ያንን ፍቅር ስለሆነ ያቺን ነገር እያባረረን ማለፋችን አይቀርም። ምሳሌ ስጠንም ካላችሁት ሮበርት ግሪን ኩዊን ኤሊዛቤት ፈርስትን ተመልከቱ ይላል። ለረጅም ዓመታቶች በጣም እሷን አጥብቀው የሚወዷት ወንዶች ሁሌም ቢሆን ከአካባቢዋ ላይ ነበሩ። መቼም ቢሆን ርቀዋት አይቁ። ደስ የሚሉ ቃላቶችን ትነግራቸዋለች፣ ከእነሱ ጋር ትጫወታለች፣ በተጨማሪም ለብቻ ታገኛቸዋለች። ለእነሱ የምትሰጣቸው ነገሮች እነዚህ ነበሩ። ተስፋን ትታላቸው ትሄዳለች። ከዛ ልክ አገኘኋት ብለው ሲያስቡ ከእነሱ ደግሞ መራቅ ትጀምራለች። ፍርስትሬትድ ይሆናሉ ማለት ነው። ውጥረት ውስጥ ነው የሚገቡት። ውጤቱስ ምን ሆነ ብላችሁ ከጠየቃችሁኝ በጣም ታላላቅ የሚባሉ ሰዎች፣ ልዑል፣ ንጉሶች፣ ብዙ አይነት ኃይልና ስልጣን ያላቸው ሰዎች ለእሷ ፍቅር መንበርከክ ይጀምራሉ። ውድ ስጦታዎችን፣ ትላልቅ የሚባሉ ኃይሎችን፣ በተጨማሪም ሎየልቲን ኦፈር ያደርጓታል። እታመንልሻለሁ ይሏታል። ስለዚህ ኩዊን ኤሊዛቤት እዚህ ጋር የሰራችው ነገር ምንድን ነው? ሆልድ ባክ ማድረግ ነው፣ ወይንም ደግሞ ፍቅሯን ለራሷ መያዟ ነው። የምታስተዳድረውንም መንግስት በደንብ አርጋ ጠብቃለች፣ ልቧንም ጠብቃለች። በተጨማሪም ደግሞ ኃይሎቿንም ማስቀጠላ እንደያዘች ነው። ኮኬት የሚባሉት ሰዲዩሰሮች በጣም የሚታወቁበት ባህሪያቸው ይሄ ነው። እርካታ ብላችሁ የምታስቡትን ነገር ያዘገዩባቸዋል። መቼም ቢሆን እንድትረኩ አያረጓችሁም። አንድ በጣም ቀላል እውነታ ስነግራችሁ የሰው ልጅ ማግኘት የማይችለውን ነገር ሁሉ ይወዳል። ይህንን ስነ ልቦናዊ እውነታ ያወቀ ሰው ደግሞ ኮኬት ሰዲዩሰርስ የሚባሉት ለምን እንደዚህ አይነት አሪፍ አማላይ እንደወጣቸው መገመት አይከብደን። ስለዚህ እኔ እንደዚህ አይነት ባህሪ ያለኝ ኮኬት ሰዲዩሰር ነው መሆን የምፈልገው ካላችሁ መቼም ቢሆን ቶታል ሳቲስፋክሽን ልትሰጡ አይገባም፣ ወይንም ደግሞ ሙሉ ለሙሉ እንዲረኩ ልታረጓቸው አይገባም። ከእነሱ ጋር እስካላችሁ ድረስ በጣም አሪፍ ጊዜ ልታሳልፉ ይገባል። ከዛም ግን ምሽግ መግባት አለባችሁ። ከእነሱም ደግሞ ራቅ ልትሉ ይገባል። ሆፕና ፍርስትሬሽንን ወይንም ተስፋንና ውጥረትን አንድ ላይ መቀላቀል አለባችሁ። በአንድ ሞመንት ላይ የተገኘ ሰው በሌላ ሞመንት ላይ የጠፋ ሰው ማለት ነው። የበለጠ ይህንን ሳቲስፋክሽን ይህንን እርካታ እየገፋችሁ እያቆያችሁት በመጣችሁ ቁጥር ዲዛየራቸውም ወይንም ደግሞ ፍላጎታቸውም የበለጠ ዲፕ እየሆነ ወይንም ደግሞ እያደገ ይመጣል። አሁን ደግሞ ወደ ሰባተኛው ሰዲዩሰር እንምጣ። ቻርመር ይሉታል። ኮኬት አንድ የሚታወቁበት ነገር አለ። እናንተን እንዲወዷችሁ የሚያደርጉት በቴንሽን ነው፣ ወይንም ደግሞ ግራ በማጋባት ውጥረትን በመፍጠር ነው። ቻርመር የሚባሉት ግን ያንን ነገር ሙሉ ለሙሉ በማጥፋት ነው። ሶፍን ያደርጉታል፣ ወይንም ደግሞ በጣም ቀላልና ስስ ይሆኑላቸዋል። ምስጢራቸው ምንድነው ካላችሁ ስለ እናንተ ስለ ራሳችሁ ጥሩ ስሜት እንዲሰማችሁ ማድረግ ነው ስራቸው። በእነሱ ፊትም ስትሆኑ አጠገባቸውም ስትሆኑ የበለጠ ቀለል ይላችኋል። በተጨማሪም ኮንፊደንት ትሆናላችሁ። የበለጠም ደግሞ እየታየው ነው የሚል ስሜትም ይመጣላችኋል። ህይወትን ደግሞ ከተመለከታችሁ በጣም ብዙ ጫና ያለበትና ብዙ ውጥረት ያለበት ቦታ ስለሆነ እናንተ ያንን ነገር ቀለል አድርጋችሁ ህይወታቸውን እንዲረሱ ማድረግ የምትችሉ ሰዎች ከሆናችሁ በጣም ትልቅ ቦታ ይኖራችኋል። ሰዎች ወደ ህይወታቸው እፎይታ ይዞላቸውን የሚመጣ ሰው እምቢ ማለት አይችሉበትም። ሁሌም ቢሆን ይቀበሉታል።
ስለዚህ እንደነዚህ አይነት ሰዎች ሁሌም ቢሆን ጸብ ሲመጣባቸው በሳቅ በጨዋታ መግደል የሚችሉ ሰዎች ናቸው። ወዲያውኑኑ እንድትረሱትና እንድትጫወቱ ያደርጋችኋል። ሲያዳምጧችሁም እናንተ ላይ ምንም አይነት ፍርድን አይጥሉባችሁም፣ እየገመቷችሁ አያናግሯችሁም። እናንተም ደግሞ ከነሱ አጠገብ ሁሌም ቢሆን መሆንን ትመኛላችሁ። ምክንያቱም እናንተ የምርም ትልቅ እንደሆናችሁ ነኝ ብላችሁ ካሰባችሁት የተሻለ እንደሆናችሁ እንዲሰማችሁ ማድረግ ይችሉበታልና። ስለዚህ እናንተም ቻርመር የሚባል አይነት ሰዱሰር መሆን ከፈለጋችሁ ሌሎች ሻይን እንዲያረጉ እንዲያብረቀረቁ እድል ስጧቸው። እናንተ ስማችሁ አይነሳም ችግር የለውም። ከኋላ ሆናችሁ የእነሱ ስም መጠራቱንና እነሱ እየተደነቁ መሆኑን በደንብ አድርጋችሁ አረጋግጡ። የደስታ ምንጫቸውም ልትሆኑ ይገባል። ስለ ችግራችሁ አጠገባችሁ አታወሩ። እነሱ ግን ችግራቸውን ሲነግሯችሁ ቁጭ ብላችሁ ማዳመጥ ነው ስራችሁ። አንዴ ችግራቸውን ነግረው ከጨረሱ በኋላ ከዛ ሙድ እንዲወጡ በደስታ በሳቅ በጨዋታ እንደምንም ብላችሁ ካሉበት ሙድ ነቅላችሁ ልታወጧቸው ይገባል። እንደዛ ማድረግ ከቻላችሁ እናንተ ቻርመር ሆናችሁ መቀጠል ትችላላችሁ ይላል በሮበርት ግሪን የተጻፈው The Art of Seduction የተሰኘውን መጽሐፍ። ሁለተኛውን ክፍል በዚህ መንገድ አይተናል። በሶስተኛው ክፍል ደግሞ ነገ እንመለሳለን። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።